አሁን ግን እግዚአብሔርና ሰው ልጅ ተራርቆ የነበረውን በጌታ በኢየሱስ ክርስቶስ መድኃኒት በሆነው አዳኝ በሆነው ክርስቶስ በሆነው ጌታ በሆነው በክርስቶስ ምክንያት ከእግዚአብሔር ጋር ሊታረቅ ስለሆነ የክርስቶስ ዋና መምጣቱ የሰው መሰረታዊ ችግር ኃጢአት ነው። ከዚህ ኃጢአት የዲያብሎስን ስራ ሊያፈርስ ነው አይደል የሚለው? የዲያብሎስ ስራ ምንድነው? ኃጢአት፣ አመጽ፣ በደል ነው። አንድ ነገር በደንብ አድርገን መገንዘብ ያለብን ኃጢአት በሽታ ነው። የማይድን በሽታ፣ ከካንሰር የሚብስ በሽታ። የትኛውም ፕሮፌሰር፣ የትኛውም ዶክተር፣ የትኛውም የሕክምና ጥግ ዕውቀት ላይ የደረሰ ሰው ከኃጢአት በሽታ አንድን ሰው ሊያድን አይችልም። የጣዖት አምልኮ መልክ ያለው አይነት አከባበር አሁን ላይ ምድራችን ላይ የምናየው በኃጢአት በነውር በእርኩሰት ነው የሚከበረው። ልደት ካል ሞት አለ። ጌታ ኢየሱስ ክርስቶስ የመጣበት የተወለደበት ምክንያት ከገባን መስቀሉ ጋር ነው የምንገኘው፣ ግርግሙ ጋር ነው። ክርስቶስ ኢየሱስ ለምን መጣ ካልን የሰውን ልጅ ሊያድን፣ የሰውን ልጅ ከኃጢአት ከሞት ሊያድን፣ ከአባቱ ከእግዚአብሔር ጋር ሊያስታርቅ የእግዚአብሔር ልጅ ተገልጧል። ጌታ ኢየሱስ ክርስቶስ መድኃኒት ነው፣ የምስራች ነው፣ ጌታ ነው፣ ክርስቶስ ነው፣ ሕይወት ነው። ልደቱ ጋር ብቻ በረቱ ጋር ብቻ አትቁሙ፣ መስቀሉ ጋር ይሄዱ። መስቀሉ ጋር ስለእናንተ የተከፈለ ዋጋ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ሰላም፣ የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ውድ የጌታ ቲዩብ ተከታታዮች፣ አንድ ክርስቲያን ቀን ቆጥሮ ዓመት ለክቶ የሚያከብረው በዓል አለ ወይ በሚል በዚህ ርዕስ ከእናንተ ጋር የምንቆይ ይሆናል። አብራችሁን ቆዩ። አንድ አማኝ ቀን ቀጥሮ የሚያከብረው በዓል አለ ወይ? በዓል በራሱ ምንድን ነው? በዓል ምንድን ነው ከሚለው ከትርጉሙ ለመነሳት አንዳንድ ጽሑፎችን ሳነብ ያገኘኋቸው ነገሮች አሉና በዓል ማለት መሰብሰብ፣ ማክበር፣ በየዓመቱ የሚደጋገም የተቀደሰ ቀን ወይ ደግሞ የአምልኮ ቀን ወይ ደግሞ የምስጋና ጊዜ የሚል ትርጉም ሰጥቶኛልና በዓል ስንል ወደኋላ መለስ ብለን ባክግራውንዱን ማየት ተገቢ ይመስለኛልና መጽሐፍ ቅዱሳችን ወደኋላ ሄደን ስናይ በእግዚአብሔር በራሱ የተሰጡ በዓላቶችን እናገኛለን። በዓላቶቹን የሰጠው ራሱ እግዚአብሔር ነው። እንዴት መከበር እንዳለባቸው፣ በምን ጊዜ መከበር እንዳለበት እያንዳንዱን ነገር ለእስራኤል ሲሰጥ እናያለን። የመጀመሪያው በዓል ስናይ የፋሲካን በዓል እናገኛለን። እስራኤል ከግብፅ ምድር የወጡበት ፋሲካ ያደረጉበት ይሄ የማለፍ የሚለውን ትርጉም አይደለም የሚይዘው። ያንን ቀን እንዲያከብሩት እግዚአብሔር ይሄንን ሕግ ሰጣቸው እናያለን። እንዲሁም የተለያዩ በዓላቶች እናያለን። ለምሳሌ የቂጣ በዓል የሚል አለ። የፍሬ አማነት ቀን ብለው የሚያከብሩት አለ። በዓል 50 ብለው ያከብራሉ። የመለከት በዓል አላቸው። የዳስ በዓል አለ። እንዲሁም ደግሞ በየዓመቱ የሚደረግ የስርየት ቀን አለ እና የተለያዩ በዓላቶች በእስራኤል ዘንድ ነበሩ እግዚአብሔር እንዲያከብሩ የሰጣቸው። እነዚህ በዓላቶች ቀን ለይተው የሚያከብሯቸው
እግዚአብሔርን የሚያከብሩበት ስራውን የሚያስቡበት ቀን ነው። የተሰጠበት ዓላማ አንድ ነው። ለልጅ ልጅ እንዲናገሩ ይህን በምታከብሩበት ጊዜ ለምን አደረጋችኋቸው ብለው ልጆቻችሁ ሲጠይቋቸው እግዚአብሔር ያደረገውን ስራ እንድትናገሩ ይላል። ዋናው ፐርፐዙ ምንድነው? እነዚህ በዓላት እንዲከበሩ ለልጅ ልጆቻቸው እንዲታሰብ የተፈለገ ነገር አለ። እግዚአብሔር በምን አይነት በጸናች እጅ ከፈርዖን እጅ እንዳወጣቸው ነፃነት እንዴት እንዳወጣቸው እንዲታሰብ እና ይህንን እያሰቡ እግዚአብሔርን እንዲያከብሩት በየዓመቱ እየደጋገሙ ይህንን በዓል እንዲያደርጉ እግዚአብሔር ለእስራኤል ሲሰጥ እናያለን። ይህንን ነገር በየዓመቱ በመደጋገም እንዲታሰብ በየዕለቱ እግዚአብሔር ከዛ ጊዜ አንስቶ ሰንበትን ሲሰጥ እናያለን። እንዲያከብሩት እንዲቀድሱት ዓላማዎቹ እያንዳንዱ ነገር እንዲታሰብ የተፈለገ ነገር አለ። በዛ ቀን ላይ እግዚአብሔር ያደረገላቸውን ታላቅ ስራ እያሰቡ እግዚአብሔርን ያከብራሉ። እግዚአብሔር የሰጣቸውን ትእዛዝ ይፈጽማሉ። ከዚህ ሁሉ ነገር ግን የምናነሳውና በአዲስ ኪዳንም ተደጋግሞ ጳውሎስም ጴጥሮስም ጌታ ኢየሱስ ክርስቶስም ድረስ ተደጋግሞ የምናየው አንድ ትልቁ በዓል ከዚህ ሁሉ በዓል የፋሲካ በዓል ነው። የፋሲካ በዓል ከሌሎች ሁሉ በዓላቶች አሁን ከዘረዘርካቸው በዓላቶች ሁሉ ልዩ የሚያደርገው ነገር ምንድነው ከተባለ በብሉይ ኪዳን ጥላ የሆነው ነገር ለእኛ አካል ለብሶ ስለመጣ። ለምሳሌ በዘጸአት ምዕራፍ 12 ላይ የተሰጣቸው ያ በዓል ከቁጥር 24 እስከ 28 ያለው የዘጸአቱ ምዕራፍ 12 ያለው በዓል ምንድነው ልዩ የሚያደርገው ነገር ስንል አንደኛ እስራኤላውያን ከግብጽ ባርነት ከግብጽ ተገዥነት ከግብጽ ጭቆና ነፃ ወጥተው ወደ ራሳቸው ምድር እንደውም እግዚአብሔር በዘጸአት ምዕራፍ 3 ላይ ሙሴን ያለው የሕዝቤን ጩኸት ሰማው፣ የሕዝቤን መከራ ተመለከትኩኝ፣ ስለዚህ ሕዝቤን ከፈርዖን ነፃ ታወጣ ዘንድ አንተን እልክሃለሁ፣ ደግሞም አውጥቻቸው ወደ ከነዓን ወደ መልካሚቱ ምድር ወተትና ማር ወደምታፈሰው ወደ መልካሚቷ ምድር አስገባቸዋለሁ። እንግዲህ ወደ ከነዓን ሲያመጣቸው ምንድነው? ነፃነት በራሳቸው ርስት ወርሰው ሐሴት እያደረጉ እግዚአብሔርን እያመሰግኑ እንደውም ሲጠራቸው ራሱ እኮ እንዲያመልኩኝ እንዲያከብሩኝ ሕዝቤን ልቀቅ ነው ያለው ወደ ፈርዖን ሲሄድ ማለት ነው። ሙሴን የመጀመሪያ ተልእኮ ግን ከዛው ጋር ተያይዞ እግዚአብሔር ከባርነት ነፃ ሲያወጣቸው ድንገታዊ ሳይሆን አስቀድሞ ለአብርሃም የነገረው ቃል ስለነበረም ነው። ሕዝብ ለ400 ዓመታት በማያውቋቸው ሕዝብ ጭቆና ይደርስባቸዋል፣ እኔም በታላቅ ክንድና በተዘረጋች ብርታት አወጣቸዋለሁ ብሏል እና እስራኤላውያን ከግብጽ ባርነት ሲያወጣቸው ለኛ እንደ ጥላ ነው። ያ አካሉ ክርስቶስ ከዘላለም ቁጣ ከዘላለም ፍርድ ከዘላለም ሞት እንዴት እንደሚያወጣን ፋሲካ ቀጥታ ከኛ ጋር የሚያገናኝ ነው። ስለዚህ በዓላት እግዚአብሔር ራሱ ሰፍሮና ቀምሮ የሰጠው እንጂ ማንም ሰው ተነስቶ ቀን ለክቶ ወርን ለክቶ በአመቱ ይሄኛው ቀን በወሩ ይሄኛው በቀናቶቹ ደግሞ ይሄኛው ብሎ ሰፍሮ የሚሰጠው ማንም የለም። እግዚአብሔር ነው ራሱ እነዚህን በዓላትን የሰጠው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻም ወይንም ስለ ሰንበት ማንም አይፍረድባችሁ ይልና እነዚህ ሁሉ ጥላ ናቸው፣ በመደረግ የሚያልፉ ጥላ ናቸው። አሁን ግን አካሉ ክርስቶስ ተገልጧል ይላል። ስለዚህ በዓላትን በተመለከተ ስናይ በሐዲስ ኪዳን ለኛ በዓላችን ማን ነው? ክርስቶስ። ዕለታትን አይደሉም ቀናትን የምናከብረው ነገር የለም። እኛ የምናከብረው ፐርሰን ሆኖ መጥቷል ኢየሱስ። ስለዚህ የምናከብረው በዓል አለ። አዎ ኢየሱስ ክርስቶስ እናከብረዋለን ማለት ነው። አንድ አማኝ በክርስቶስ ኢየሱስ ያመነ አንድ አማኝ ቀን ጠብቆ ወር ለክቶ ዓመትን አስልቶ የሚያከብረው በዓል አለው ወይ? እግዚአብሔር ይሄንን ቀን እንዲያድርጋችሁ ቀድሱልኝ አክብሩልኝ ያለበት ቀን የለም። እግዚአብሔር ቃል ውስጥ ብናነብም የምናገኘው ነገር የለም። ስለዚህ የለውም። ነገር ግን በዓላቶቹ የተሰጡበት ምክንያት የልጅ ልጆቻቸው ስታከብሩ ለምን አከበራችሁ ብለው ሲጠይቋቸው እግዚአብሔር ያደረገውን ስራ እንዲታሰብ ነው።
ስለዚህ በአዲስ ኪዳን ጌታም ኢየሱስ ክርስቶስ ሲናገር ምንድነው በተሰባሰባችሁ ጊዜ ይህንን ለመታሰቢያ አድርጉት ብሎ ስጋውን ደሙ ሰጥቶናል አይደል? በመጀመሪያው ቤተክርስቲያኑ ውስጥ የነበረው ምንድነው ሲሰባሰቡ የሚያስቡት ሞትና ትንሣኤውን ያስቡ ነበር። ስለዚህ በዓላችን ክርስቶስ ከሆነ የምናስበው ነገር ክርስቶስን ማዕከል ያደረገውን ነገር ከሆነ በቀናት በጊዜ በአመታት ለክተን አናስብም ማለት ነው። ቅድም አንተ እንዳልከው ልደት ካል ሞት አለ። ጌታ ኢየሱስ ክርስቶስ የመጣበት የተወለደበት ምክንያት ከገባን መስቀሉ ጋር ነው የምንገኘው። ግርግሙ ጋር ነው። ግርግሙ ጋር ሊያስደንቀን ይችላል። የሰማይና የምድር ጌታ የሆነው በታላቅ ክብርና ገናናነት ሞገስ የሚኖረው ያ ጌታ በግርግም መወለዱ ያስደንቀናል። ግን እሱ ጋር ብቻ ተደንቀን አናቆምም። ምንም ይሁን ምንም አንድ ልጅ ሲወለድ ደስ ያሰኛል። መቼም የተወለደበት ስፍራ በረት ቢሆንም በረት ውስጥ ያድጋል ማለት አይደለም። ጌታ ኢየሱስ በረት ውስጥም ተወልዶ በረት ውስጥ አላደገም። ያደገው በናዝሬት ከተማ ነው። ነገር ግን ሄዶ የቱ ጋር ነው የደረሰው ስንል ከባዱ ውርደት ጋር ደግሞ እንደገና በመስቀል እርቃኑን ስለኛ ሞቷል። እዛ ጋር መድረስ አለብን። ተራምደን መሄድ አለብን። መስቀሉ ጋር ማየት አለብን። ምክንያቱም መስቀሉ ጋር የተሰራው ለኛ የተሰራው ስራ ስላለ ተወለደበት ዓላማ ያለው መስቀሉ ጋር ነው። እዛ ጋር ነው የሚፈጸመው። ገብቷል? ስለዚህ መስቀሉ ጋር ለኔ የተሰራው ስራ አለ። የኔን ኃጢአት፣ የኔን በደል፣ የኔን ኩነኔ፣ የኔን መከራ፣ የኔን ስቃይ፣ የኔን ህማም ሁሉ ተሸክሞ መስቀል ላይ እጆቹን ዘርግቷል። 24 ሰዓት ያለማቋረጥ ቅዱስ 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 እያሉት የሚያመሰግኑት ያ አምላክ ዛሬ ተገልጦ እጆቹ ተዘርግቶ በችንካር ተመቷል። ጎኑ በጦር ተወቅቷል። አክሊለ ሾክ አጥልቋል። ስለዚህ እዛ ጋር የሚነገር ነገር አለ። የመስቀሉ ቃል ለሚጠፉት መኙነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ በአንደኛ ቆሮንቶስ በምዕራፍ 1 ላይ እዛ ጋር ለኛ የምንድንበት ኃይል ያለው እዛ ጋር ነው። አው መወለዱ ጋር እዚች ጋር የጌታን ያለልክ መዋረዱ ያለልክ ዝቅ ማለቱ ሰው መሆኑ ያስደንቃል። በግርግም መወለዱ ያስገርማል። የሰማይና የምድር ጌታ ሁሉን በይሁን የፈጠረ ያ ጌታ በግርግም መወለዱ ያስደንቃል፣ ያስገርማል። ነገር ግን ከምንም በላይ እኛም ሐሴት የምናደርግበት እረፍት የምናገኝበት ህይወት የምናገኝበት እዛ መስቀሉ ጋር ነው። ስለዚህ አንድ አማኝ ሁልጊዜም ቢሆን የጌታ የኢየሱስ ክርስቶስን የመወለዱን ቀን ሲያስብ ሞቱን ያስባል፣ ስቅለቱን ያስባል፣ መከራውን ያስባል፣ መሞቱን ያስባል፣ ትንሣኤውን ያስባል። በአባቱ ቀኝ ዛሬም ቢሆን ስለኛ የሚማልደው ታላቁ ሊቀ ካህናታችን ጌታ ኢየሱስ ክርስቶስን ያስባል። ደግሞ ዳግመኛ መጥቶ ወደ ክብሩ ይዞን ሊያስገባን ለዘላለም ከሱ ጋር በክብር እንድንኖር ተመልሶ መጥቶ እንደሚወስደን ይህንንም ቀን ያስባል ማለት ነው። ስለዚህ ሁልጊዜ አማኝ ሁልጊዜ በየቀኑ እንዲያው በብሉይ ኪዳን ልጆቻችሁ ለምንድን ነው ይህን በዓል የምታከብሩት ቢሏችሁ እንዲህ ስለሆነ ብላችሁ ነገራችሁ እንደተባሉ ዛሬም ለእኛ መጥቶ ለምንድነው ዛሬም ይሄንን ነገም ይሄንን ከነገደም ይሄንን የምታስቡ ይሉን? አዎ እናወራለን። ለምን? የዳንበትን ነገር ስለምናውቀው፣ የተከፈለልን ዋጋ ስለሚገባን። የተከፈለልን ዋጋ በሳምንት አንዱን ቀን ለይተን እሁድ ቀን ብለን ወይም ቅዳሜ ቀን ወይ ሰኞ ቀን ብለን ለይተን ዝም ብለን የምናከብረው አይደለም። ዕለት የሚዘምረው ዕለት ነው። ምስጋናው ዕለት ነው። የተከፈለልን ዋጋን ሁልጊዜ ማሰብ አለብን። አንዳንድ ጊዜ እኛ ሰው እንኳን የሆነ ውለታ ውሎልን ከባድ ውለታ በህይወታችን አድርጎልን እውነቱን ለመናገር በሳምንት ውስጥ ጥቂት ቀን ሊሆን ይችላል የምንረሳው። ለምሳሌ በቤት ችግር ውስጥ በጣም የተመታ ሰው፣ በቤት ችግር ውስጥ ለዘመናት በዚህ አረንቋ ውስጥ ያለፈ ሰው የሆነ አንድ ወንድም መጥቶ የቤት ችግሩን ቢቀርፍለት በእርግጠኝነት ከቤት ሲወጣ በገባ ቁጥር ያስበዋል። ምክንያቱም ከችግሩ አኳያ እኛ እኮ ያገኘነው የቤት ጉዳይ አይደለም፣ የንብረት ጉዳይ አይደለም። እኛ ያገኘነው ህይወት ነው። የዘላለም ህይወት፣ የማይጠፋ ህይወት፣ ለዘላለም ክብር ያለበትን ያገኘነው። ይሄ ደግሞ በሳምንት አንድ ቀን ቀለክታ የምታስበው አይደለም፣ ሁልጊዜ የምታስበው ነው። ምክንያቱም ህይወት ተገለጠ አይተንማል ነዋ። ጌታ ኢየሱስ ክርስቶስ ህይወት እኮ ነው የተገለጠው። በህይወት እስካለ ድረስ እስከተነፈስክ ድረስ ይህንን ግዴታ ልታስብ ይገባል። እና አማኝ ዘወትር ሁልጊዜ ያስበዋል ማለት ነው። በመልእክታችን መግቢያም ላይ ያስቀመጥነው ነገር አለ እኮ ስንናገር ሰዎች የተወለደውን ሲያስቡ እስከ መጨረሻ ጥግ ድረስ ማሰብ አለባቸው። ብዙ ጊዜ ሰዎች ሁልጊዜ በበረት ውስጥ ያለውን ምስኪን ሕፃን ነው የሚያስበው። ስለ ጌታ ስለ ኢየሱስ ክርስቶስ ሲያስብ ሁልጊዜ በበረት ውስጥ የተወለደውን ያ ምስኪን ብላቴና ነው የሚያስበው። ስንነሳ በመልእክታችን መጀመሪያ ላይ ዮሐንስ ራእይ ላይ ለዮሐንስ የተገለጠውን ክርስቶስ አያስብም እና ያንን ክፍል ያነሳ ነው በምክንያት ነው። ኢየሱስን ሲያስብ
የተወለደው ምስኪኑ ብላቴና ብቻ ሁሉ ጊዜ በአእምሮ የሚመላለስ ከሆነ ወይ ደግሞ በመስቀል ላይ ያን የሾህ አክሊል ብቻ የደፋውን ኢየሱስ ክርስቶስን የሚያስብ ከሆነ ተሳስቷል። የምናመልከው ጌታ እርሱ ዛሬ በሰማያት በክብር ያለ ነው። በሚያስፈራ ክብር ውስጥ ያለ ነው። ተመልሶ የሚመጣው ኢየሱስን ማስተዋል ያስፈልጋልና ዮሐንስ ያየው ያ የከበረውን ኢየሱስን ነው። ተመልሶ የሚመጣውን በሰማያት ያለፈውን በእግዚአብሔር ቀኝ ያለውን ኢየሱስ ክርስቶስን ነውና ሁሌ ስናስብ ውለቱን ስናስብ እስከ መጨረሻ ያለውን ነገር አብረን የምናስበው ነውና ሁል ጊዜ ይሄንን እንድናስብ የተሰጠን ነገር ነው። በዓላችን ክርስቶስ ነው። ስለዚህ ሁል ጊዜ ይሄንን እናስባለን ማለት ነው። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። ተመልሰን ስንመጣ ደግሞ እንደገና ውይይታችንን የምንቀጥለው ይሆናል። አብራችሁን ቆዩ። ተመልሰን መተናል። ውድ የጌታ ቲዩብ ተከታታዮች እንግዲህ እስካሁን ስናነሳ የነበረው አንድ አማኝ ቀን ለክቶ ዓመት ሰፍሮ የሚያከብረው በዓል አለ ወይ በሚል ነው። ምክንያቱም በአሁን ሰዓት እንደምናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ በዓል በማድረግ በብዙ ቦታ ላይ ይህ የልደት በዓል አከባበር ይደረጋል። ብዙዎች ሰው ቤት በዚህ ሰዓት በአማኙም ቤት ሊሆን ይችላል፣ ጌታ ኢየሱስ ክርስቶስን ባልተቀበሉም ቤት ቦታ ሊሆን ይችላል። የጌታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ በሚል በዓል ይከበራል። ነገር ግን እስኪ አንድ ነገር እንጠይቃችሁ። ጌታ ኢየሱስ ክርስቶስ ለምን ተወለደ? የሉቃስ ወንጌል ምዕራፍ 2 ከቁጥር 8 ያለውን ክፍል በማስተዋል እናንብብ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፍቃድ አሉ። ጌታ ኢየሱስ ክርስቶስ ለምን ተወለደ? ኢየሱስ ክርስቶስ የተወለደው ሰው በሽተኛ ስለሆነ መድኃኒት ስለሚያስፈልገው ነው። በዚህ ክፍል ውስጥ ስናነብ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ይላልና መድኃኒት የሚለው ነገር በጣም መሰረታዊ ነገር ነው። ክርስቶስ ኢየሱስ መድኃኒት ነው። አሜን። ለሕዝብ ሁሉ የሚመሰከር ሕዝብ ሁሉ ሊሰማው የሚገባ መድኃኒት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ስንመለከት ሰው ሁሉ ባለመታዘዝ ምክንያት ከእግዚአብሔር ጋር ተጣላ፣ በኃጢአት ምክንያት ወደቀ። ከዚህም የተነሳ ሰው ሁሉ ኃጢአተኛ ሆነ። መጽሐፍ እንደሚናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላልና ሰው በኃጢአት ምክንያት የተነሳ ከእግዚአብሔር ተለየ። ሰው ሟች ሆነ። ሰው ኃጢአተኛ ሆነ። ሰው በጨለማው ስልጣን ስር ሆነ። ከዚህም የተነሳ የእግዚአብሔርን ፍርድ የሚጠባበቅ ሆነ። ስለዚህ ሰው ሁሉ በአንዱ አዳም ምክንያት ኃጢአተኛ ሆኗል። የኃጢአት ደግሞ ደሞዙ ሞት ነው። በሞት ላይ ደግሞ ስልጣን ያለው ዲያብሎስ ነው። ከዚህ የተነሳ የሰው ልጆች ሁሉ በዚህ ጨለማ ውስጥ ናቸው ያሉት። በዚህ ጨለማ ውስጥ ላለ ሰው የምስራች ምንድነው ካልን ከዚህ ጨለማ የሚያወጣ መድኃኒት ተገኝቷል የሚል ብስራት ነው። ክርስቶስ ኢየሱስ ለምን መጣ ካልን የሰውን ልጅ ሊያድን፣ የሰውን ልጅ ከኃጢአት ከሞት ሊያድን፣ ከአባቱ ከእግዚአብሔር ጋር ሊያስታርቅ የእግዚአብሔር ልጅ ተገልጧል። በጣም አንድ ነገር በደንብ አድርገን መገንዘብ ያለብን ኃጢአት በሽታ ነው። የማይድን በሽታ፣ ከካንሰር የሚብስ በሽታ። የትኛው
የትኛውም ፕሮፌሰር፣ የትኛውም ዶክተር፣ የትኛውም የሕክምና ጥግ እውቀት ላይ የደረሰ ሰው ከኃጢአት በሽታ አንድን ሰው ሊያድን አይችልም። ማንም ሰው ከኃጢአት በሽታ ሊድን አይችልም። ብቸኛው መድኃኒት ከኃጢአት ሊያነጻ ከኃጢአት በሽታ ሊፈውስ የሚችል ብቸኛው መድኃኒት ክርስቶስ ኢየሱስ ነው። ለዚህ ነው እኮ መላእክቱ ራሱ ታላቅ የምስራች እንነግራችኋለን ለሰው ሁሉ የሚሆን ለሰው ሁሉ ለእከሌ የሚባል ለሰው ሁሉ። ምክንያቱም ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ኩርሎታል። ሁሉ ኃጢአተኛ ነው። ስለዚህ ለሰው ሁሉ የሚያስፈልገው መድኃኒት ያስፈልጋል። ታስታውሳለህ? የዘፍጥረት ላይ አዳምና ሔዋን በእግዚአብሔር ክብር ነበር የሚመላለሱት፣ በታላቅ ክብር ነበር የሚመላለሱት። ግን ኃጢአትን በሰሩ ጊዜ፣ በበደሉ ጊዜ፣ የክፉውን ሐሳብ ሰምተው እግዚአብሔር ላይ በተቃወሙ ጊዜ፣ እግዚአብሔርን አታድርጉ ያላቸውን ባደረጉ ጊዜ፣ አትብሉ ያላቸውን በበሉ ጊዜ የሰው ልጅ ወደቀ። በኃጢአት ምክንያት የእግዚአብሔር ክብር ጎደለው፣ ተገፈፈ፣ ክብሩ ተገፈፈ። በዛ ሰዓት ምንድን ያደረገው እግዚአብሔር? ከምድረ ገነት አስወጣው እና ገነትን ምንድን ያደረገው እግዚአብሔር? በእሳት በሚንከባለል በእሳት በሚሽከረከር በኪሩቤል እሳት ነው ያጠረው። መላእክቱ ሁሉ አስወጧቸው። አሁን ግን እግዚአብሔርና የሰው ልጅ ተራርቆ የነበረውን በጌታ በኢየሱስ ክርስቶስ መድኃኒት በሆነው አዳኝ በሆነው ክርስቶስ በሆነው ጌታ በሆነው በክርስቶስ ምክንያት ከእግዚአብሔር ጋር ሊታረቅ ስለሆነ መላእክቱ መቼም ስላልነበርኩኝ እንዲህ ነው ማለት ባልችልም ምን ያህል ደስ ሊላቸው እንደሚችል ታላቅ የምስራች ለሰው ሁሉ የሚሆን ታላቅ የምስራች። ለምን? በቃ ያ ነገር ሊነሳ ነው። ከእግዚአብሔር ጋር ሊታረቁ ነው። ወደ ክብራቸው ሊገቡ ነው። መድኃኒት ተገኘ። ከዛ በሽታ ሊፈወሱ ነው። ስለዚህ ሰው ሁሉ በምድር ያለ ሰው ሁሉ ኃጢአተኛ ነው፣ በሽተኛ ነው። በኤፌሶን ምዕራፍ 2 ላይ ምንድን ነው የሚለው? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ በሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። ምክንያቱም በኃጢአት ምክንያት ዲያብሎስ እድል ፈንታ አግኝቶ ሰውን ገዛ። እግዚአብሔር እኮ እኛን ሲፈጥረን እኮ ሰማይና ምድሩን ግዙ ብሎ ነበረ። ነገር ግን በእግዚአብሔር ላይ በማመጻችን ምክንያት በኃጢአት ምክንያት ወደቀን። ዲያብሎስ በእኛ ላይ ሆኖ ዓለምን መግዛት ጀመረ። በእኛ ውስጥ ሆኖ ማለት ነው። ጌታችን እሱ ነበር፣ ገዣችን እሱ ነበር፣ ተቆጣጣሪያችን እሱ ነበር። ሁሉን የሚያደርገው በእኛ ላይ እርሱ ነበር። በእኛ ላይ መብት ነበረው። ለምን? በኃጢአት ምክንያት። አሁን ግን ያንን ኃጢአት ከዛ በሽታ ሊያድነን ክርስቶስ ኢየሱስ ተገለጠ፣ ተወለደ። ምክንያቱም በዮሐንስ መልእክት ላይ እንዳለው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎም ተጽፏል። ስለዚህ ይህንን ስራው ሊያፈርስ እዚህ ክፍሉ ላይ የሉቃስ ምዕራፍ 2 ላይ ቀደም ያነበብነው ላይ ክርስቶስ እርሱም ጌታ የሆነ እኮ ነው። ጌታ የሆነ ከእንግዲህ በኋላ ለእኛ ጌታ ነው፣ መድኃኒትም ነው፣ ለእኛ ክርስቶስም ነው፣ ደግሞ ጌታችንም ነው ከእንግዲህ በኋላ። ስለዚህ ሰው ሁሉ በሽተኛ ነው። የመጀመሪያው ነገር የምናነሳው ሰው ሁሉ በሽተኛ ስለሆነ መድኃኒት ስለሚያስፈልገው ከዚህ ነገር መንጻት ስለሚያስፈልገው መድኃኒት ተወልዷል። የሚገርም የኃጢአትን ጉዳይ ስናነሳ ሰው በኃጢአት ምክንያት ያጣው ነገር በጣም ብዙ ነው። ሰው በኃጢአት ምክንያት ከእግዚአብሔር ጋር ነው የተለየው። ሰው በኃጢአት ምክንያት ከተፈጥሮ ጋር የተጣላው የሚገርም ነገር። አንበሳን የምንፈራው ጅብን የምንፈራው ሰው የተጣላው ከራሱም ጋር ኢቭን በራሳችን ላይ እንኳን ስልጣን ያልነበርን ነው። ሰው የውድቀቱ ጥግ ማለት ነው። በዚህ ማንነት ውስጥ ነው ሲኖር የነበረው ሰው ልጅ። ስለዚህ ሰው ምን አጣ? ከተፈጥሮ ጋር ያለውን ህብረት አጣ። ከሰው ጋር ያለውን ህብረት አጣ። ከራሱ ጋር ያለውን ህብረት አጣ። ትልቁ ደግሞ ከእግዚአብሔር ጋር ያለውን ህብረት ነው ያጣው። ስለዚህ ኃጢአት የሰጣን ይሄን ነው። ክርስቶስ የሰውን መሰረታዊ ችግር መልስ ሊሰጥ ነው የመጣው። ክርስቶስ ለምን ተወለደ? የኛን የኑሮ ጉዳይ ሊመልስ አይደለም። የኛን የኢኮኖሚ ጉዳይ ሊመልስ አይደለም። ይሄ ምድራዊ የሆነውን ነገር ላይ ያተኮረ አይደለም። የክርስቶስ ዋና መምጣቱ የሰው መሰረታዊ ችግር ኃጢአት ነው። ከዚህ ኃጢአት የዲያብሎስን ስራ ሊያፈርስ ነው አይደል የሚለው። የዲያብሎስ ስራ ምንድነው? ኃጢአት፣ አመጽ፣ በደል ነው። ስለዚህ ይህንን ሊያፈርስ ነው የእግዚአብሔር ልጅ የተገለጠው። ስለዚህ ቅድም የተነሳለው የእግዚአብሔር ለምን ተገለጠ ካልን የሰው መሰረታዊ ችግር የሆነው የኃጢአት መልስ ሊሆን የእግዚአብሔር ልጅ ተወለደ። ተወለደ ስንል
ተንደርድረን የተወለደበት ዓላማ ይሄ ነው ካልን ቀጥታ የሚወስደን መስቀሉ ጋር ነው። ክርስቶስ ተወለደ ብለን ማቆም አንችልም። የተወለደበት ዓላማ መድኃኒት ካልን መድኃኒትነት ስራው የተፈጸመው የት ነው? መስቀሉ ላይ የተከናወነ ታላቅ ስራ አለ። እዛው ኤፌሶን ምዕራፍ 2 ላይ እንደዚህ የሚል ክፍል አለ። ቁጥር ከ15-14 ጀምሮ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገረውን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲሱን ሰው ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ምን ማለት ነው? እኛ ከእግዚአብሔር ጋር ተጣልተን ነበር። ባለመታዘዝ ጠንቅ፣ በዲያብሎስ ምክንያት፣ በክፉ ምክንያት ሐሳብ ሹክ ብሎን በዛ ምክንያት ተጣልተን ነበር። በእኛና በእግዚአብሔር መካከል የጠብ ግድግዳ ቆሞ ነበር። አሁን ግን ጌታ ኢየሱስ ክርስቶስ በመስቀል ሥራ ያንን የጠብ ግድግዳ አፍርሶታል። ለምን? እንዲሁ ብቻ በማፍረስ አይደለም። ለኃጢአት ዋጋ የሚያስከፍለውን ዋጋ ጌታ ኢየሱስ ክርስቶስ እራሱ ስለከፈለው ማለት ነው። መስቀል ላይ የተሰራ ታላቅ ሥራ አለ፣ ታላቅ ሥራ። ስለዚህ ልክ ልደቱን ስናስብ ኢሚዲየትሊ መሄድ ያለብን መስቀሉ ጋር ነው። መስቀሉ ጋር ደግሞ ሄደን እዛ ጋር ብቻ አንቆምም። ጌታ ኢየሱስ የኔን ኃጢአት፣ የኔን በደል፣ የኔን ኩነኔ፣ የኔን እያንዳንዱን ሕማም በመስቀል ላይ ዋጋ ከፍሏል። አዎ የኃጢአት ደሞዝ ሞት ነው አይደል? ጌታ ኢየሱስ ክርስቶስ የኔን ሞት ከፍሎታል። በሞቱ ሞቴን ገሎታል። ከዛስ እንደገና ደግሞ የኔን ጽድቅ ለማረጋገጥ ጌታ ኢየሱስ ክርስቶስ ከሙታን መካከል ተነስቷል። ደግሞ ወደ አባቱ አርጓል፣ በክብር ተቀምጧል። ተቀመጠ የሚለው ስለኛ ነው። ጌታ ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ቀኝና ግራ ያለው ወንበር ያለበት የሆነ ቦታ ላይ መቀመጫ አለ ማለት አይደለም። ተቀመጠ ሲል ስራውን መፈጸሙን የሚያሳይ ነው። ለኛ ለኃጢአታችን የሚያስከፍለውን ዋጋ መጨረሱን በመስቀል ላይ እኮ ዮሐንስ ወንጌል ላይ ተፈጸመ ነው የሚለው። እንደውም በትክክለኛ ትርጉሙ አለቀ፣ ተጠናቀቀ ነው። የሚያስከፍለውን ዋጋ ወይም ደግሞ ለኃጢአት ደሞዝ ሞት የሆነውን ያንን ዋጋ በመስቀል ጨርሶታል። ከእንግዲህ በኋላ ምንም የሚጨመር ነገር የለም። የሚያስከፍለውን ዋጋ ሁሉ ፈጽሞታል እና ተቀመጠ ሲል ስራውን መጨረሱን እንጂ የሆነ እዚህ ጋር የሚቀመጥበት እዛ ጋር የሚቀመጥበት ቦታ አለ ማለት አይደለም። ደግሞ ስለኛ የሚታይልን ደግሞም አለ። እዛው ሊቀ ካህንም ነው ደግሞ እንዲሁ የማይተወን በድካማችን የሚራራልን የሚያዝንልን በድካማችን የሚያበረታን በኃጢአት ስንዝል አይዟችሁ የሚለን የሚምረን ደግሞ ተመልሶ የሚመጣ ወደ ክብሩ የሚያስገባን እነዚህን ሁሉ አማኝ ማሰብ አለበት ልደቱ ላይ። ስለዚህ ያለበለዚያ ግን ዝም ብለህ በዓል አክብረህ በዓል ነው ብለህ ዳቦ ደፍተህ ጠላ ጠምቀህ ኬኔቶ አዘጋጅተህ እርድ አድርገህ ዝም ብለህ ብታከብረው ይሄ ከመብላትና ከመጠጣት አያልፍም። ጌታ ኢየሱስ ክርስቶስም ስለ ምግብ ሲናገር ይሄ ሁሉ እኮ በዕዳር የሚወጣ ነው ብሏል። የሚገርም ነገር ክርስቶስ የመጣበት ስራ ያው እኛን ከኃጢአት እርግማን ዋጅቶ ከእግዚአብሔር ጋር ማስታረቅ ነው። ይህንን በዓል ግን ባልተገባ መንገድ ደግሞ ይከበራል። በሉ ጠጡ ሊዘፍኑ ተነሱ ነው የሚለው እግዚአብሔር ቃል ክፍል በትክክል ካልኩ አይገባኝ። ይህ የጣዖት አምልኮ መልክ ያለው አይነት አከባበር አሁን ላይ ምድራችን ላይ የምናየው በኃጢአት በነውር በእርኩሰት ነው የሚከበረው። ክርስቶስ ተወለደ እያለ የተወለደበት ዓላማ እኛን ከኃጢአት ከሞት ሊያድን ነው እያልክ በኃጢአት ውስጥ ማክበር ምን አይነት እውርነት ነው? ክርስቶስ የተወለደበትን ዓላማ የረሳ በእስራኤል በዓል ሲያከብሩ እግዚአብሔር በምን አይነት እጅ እንዳወጣቸው እንዲያስብ ነው አይደል? ይሄ ትውልድ ረስቶታል። ይሄን በዓል ሲያከብር ዓላማውን ረስቷል። ቀን ነው የሚያከብረው፣ ዕለት ነው የሚያከብረው፣ ዓመት ጠብቆ የሆነ ፕሮግራም ነው የሚያደርገው። መብልና መጠጥ ነው። ከዓላማው ጋር በተቃራኒ መንገድ ነው እያከበረ ያለው። ስለዚህ ክርስቶስ የሞተበት ዓላማ ተዘንግቷል። ስለዚህ በዚህ ቪዲዮ ልናስተላልፍ የምንፈልገው መልእክት ክርስቶስ ኢየሱስ ስለ ኃጢአታችን እኛን ለማዳን ከሰማያት መጥቷል። በመስቀል ላይ ተሰቅሏል። ድህነታችንን ፈጽሞታል። ከአባቱ ጋር አስታርቆናል። ዛሬም የምንናገረው ነገር
ይሄንን እውነት ተቀብላችሁ ከእግዚአብሔር ጋር ታረቁ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 20 የሚለው እንደዚህ ነው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ጌታችን ኢየሱስ ክርስቶስ በሰራው ስራ እሱ በሰራው ስራ እኛ የእግዚአብሔር ጽድቅ ሆነን እንድንቆጠር ኃጢአት ያላወቀውን ኃጢአት የማያውቀውን በአፉ ተንኮል ያልተገኘበትን ሲሰድቡት መልሶ ያልተሳደበውን ሲመቱት ያልዛተውን እርሱ ስለኛ ኃጢአት ሆነ። ኃጢአተኛ አይደለም፣ ኃጢአት ሆነ። ስለኛ ኃጢአት ሆኖ በመስቀል ላይ የተሰቀለው። ስለዚህ የእኛን ሁሉ ዋጋ ከፍሏል። ታዲያ ምንድነው የምትሉን ከሆነ የዛሬው መርሃ ግብራችን የምናወራው ነገር የምንመሰክርላችሁ ነገር ይሄ ነው። ከእግዚአብሔር ጋር በክርስቶስ ኢየሱስ ታረቁ። እግዚአብሔር አንድያ ልጁን የሰጠው ከእርሱ ጋር እንድንታረቅ ሕይወት እንዲሆንልን እንዲበዛልን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው እንዳለ ጌታ ኢየሱስ ሕይወት እንዲሆንልን እንዲበዛልን ነው። ስለዚህ ከእግዚአብሔር ጋር መታረቅ ነው። የጌታ የኢየሱስ ክርስቶስን ልደት አስቦ ብቻ ማለፍ አይደለም። የኢየሱስ ክርስቶስ መወለድ ለመሞት እንደሆነ ደግሞም እንደሞተ የኛን ኃጢአትና በደል ተሸክሞ በመስቀል ላይ ዋጋ እንደከፈለ ይሄንን ልናስብ ይገባል። ስለዚህ ከእግዚአብሔር ጋር ልንታረቅ ይገባል፣ ልትታረቁ ይገባል። ጌታ ኢየሱስ ክርስቶስ መድኃኒት ነው፣ የምስራች ነው፣ ጌታ ነው፣ ክርስቶስ ነው፣ ሕይወት ነው። ልደቱ ጋር ብቻ በረቱ ጋር ብቻ አትቁሙ፣ መስቀሉ ጋር ይሄዱ። መስቀሉ ጋር ስለእናንተ የተከፈለ ዋጋ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። እርሱ እውነተኛ በግ ነው። የኛን ኃጢአትና በደልን ያስተሰረየ እውነተኛ በግ፣ እውነተኛ በግ፣ ዋጋ የከፈለ በግ፣ ስለኛ የታረደ በግ፣ ስለኛ የተሰዋ በግ። ጌታ ኢየሱስ ክርስቶስ እንደኛ ተወልዶ በድሎት ለመኖር አይደለም የመጣው፣ ለመሞት የተወለደ የኛን ኃጢአትና በደልን ተሸክሞ በመስቀል ላይ የተሰቀለ ጌታ ነው። ስለዚህ በእርሱ በኩል ወደ እግዚአብሔር እንድትገቡ በጌታ ፍቅር እናሳስባቸዋለን። ውድ የጌታ ቲዩብ ተከታታዮች በእርግጠኝነት በዛሬው መርሃ ግብር በብዙ እንደተጠቀማችሁ ተስፋ አለን። ደግሞ ይህንን መርሃ ግብር ለብዙዎችን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታስተላልፉ በጌታ ፍቅር እንጠይቃለን። አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። የጌታ ጸጋና ሰላም ይብዛላችሁ። አገልግሎታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ በጸሎታችሁም እያሰባችሁን እንድትደግፉን በጌታ ፍቅር እናሳስባችኋለን። በሚቀጥለው በሌላ ርዕስ ደግሞ እስከምንገናኝ ድረስ የጌታ ጸጋና ሰላም ይብዛላችሁ።